ከአንደኛ ክፍል ጀምሮ እንግዲህ የደረጃ ተማሪ ነበርኩኝ። ተሸላሚ ነበርኩኝ። የቄስ ሚስት ላለመባል ምንም ሳታደርግ ወደዚህኛው ማዕረግ እንደርስ ብዙ ጊዜ ብዙዎች ይፈራሉ አይደል? የቄስ ሚስት መባል። ወደ ቅስናው ማዕረግ ደግሞ ለመድረስ አካል ሆና የተሰጠችኝ ባለቤቴ የልጆቼ እናት ትልቁን ድርሻ ትወጣለች። በግል ጸባዬ አባብዬ መሸኘት አልችልበትም። ጥቁሩን ጥቁሩን ለማለት እፈልጋለሁ፣ ነጩን ነጩ ማለት ደስ ይለኛል። ስለዚህ ንስሐ ልጆች ይከፋቸው ይሆን? ይሄ ጥፋትህ ነው፣ ይሄ ጥፋትሽ ነው ስላት ወይም ስለው ህፃናቶች የጠየቁት አንድ ጥያቄ አለ። አዋቂዎቹን ትልልቆቹን በቢሮ አገልግሎት ያገኟቸዋል፣ እኛን የት ነው የሚያገኙን የሚል ጥያቄ አለ። ሚካኤል ሚካኤል መተንብ ለአባታችን የቀረቡ በጣም ብዙ ጥያቄዎች አሉ። ከብዙዎቹ እዚህ ላለነው ሰዎች ሁሉም ያስተምራል፣ ግን የመረጥናቸውን ሰዓት ስለሚገድበን ጊዜ ስለሚገድበን ብለን የመረጥናቸውን ጥያቄዎች ብቻ እናቀርባለን። ሌላውን ግን አንተወው በሌሎች ጉባኤያችን ላይ እያካተትን ጥያቄዎቹ እንዲመለሱ እናደርጋለን። አባታችን ወደዚህ ጋብዤ ጥያቄውን እጠይቃቸዋለሁ። የተወሰኑትን ብቻ 8 ጥያቄ አጠር አድርገው ካለን ሰዓት አንጻር ይመልሱልናል። የመጀመሪያው ጥያቄ ስለ አባታችን አስተዳደግና በልጅነታቸው የነበራቸውን የቤተ ክርስቲያን እንዲሁም የዓለማዊ ትምህርት የአስኳላ ትምህርት ትዝታውን ባጭሩ እንዲያስታውሱን ለማለት ነው። እግዚአብሔር ይስጥልን። በድጋሚ እንደምን አላችሁ? እግዚአብሔር ይመስገን። ለዚህ ችለት ለዚህ ሰዓት ያደረሰን አምላካችን እግዚአብሔር ክብር ምስጋና ይድረሰው። እንግዲህ ይሄ ጥያቄ የተጠየቀበት ምክንያት ብዙ ጊዜ በከተማ ተወልዶ ያደገ ሰው ወደ ማዕረገ ክህነት አይደርስም የሚል እሳቤ ስላለ ይመስለኛል። አዎ በከተማ በዚሁ አዲስ አበባ ነው ተወልጄ ያደግኩት። ወደዚህ ደረጃ ለመድረስ ምክንያት የሆነችኝ እናቴ ነች። እናቴን በቅዱሳን እቅፍ ያስቀምጥልኝ። እናቴ ምላት አያቴም ነች። አያት ብቻ አይደለችም፣ እናትም አባትም ነች። ለእኔ የክህነት መነሻዬ እሷ ነች። እንግዲህ የልጅ ልጅ የመጀመሪያ ሆኜ የመጣሁላት እኔ ነኝ። ጡቷን አጥታ ያሳደገችኝ እሷ ነች። በልጅነት ገና በሕፃን እያለሁኝ ወደ ቄስ ትምህርት ቤት በመውሰድ ውዳሴ ማርያም ዳዊት እንድደግም አድርጋኛለች። የኔ ታናሾች ኬጂ ነው የገቡት። እኔ ግን አፌን የፈታሁት እንግዲህ መልእክተ ዮሐንስን ውዳሴ ማርያምና ዳዊት እንድደግም አድርጋኝ ነው። በተወለድኩ ሰዓት እናቶች አባቶች መሰረተ ትምህርት እንዲማሩ አዋጅ የወጣበት ጊዜ ነበርና ወደ መሰረተ ትምህርትም ስትሄድ አዝላኝ በመሄድ ከዛ ወደ ቄስ ትምህርት ቤትም ወስዳ እንድማር በማድረግ መነሻ የሆነችኝ እርሷ ነች። ከዛም ካደግኩ በኋላ ወደ ቤተክርስቲያን እንድመጣ በማታ ጉባኤ እንድማር ወደ ሰንበት ትምህርት ቤት እንድገባ ካላት ላይ እንግዲህ በድሃ ቤተሰብ ውስጥ ነው ያደግኩት። ያላትን ሰጥታ ቤተክርስቲያን እየላከችኝ ሰንበት ትምህርት ቤት እንዳድግ አድርጋኛለች። ከፍ ካልኩ በኋላ የቤተክርስቲያን ፍቅር የበለጠ እንዲያድርብኝ ያደረጉኝ ደግሞ መምህራን አባቶቼ ናቸው። ሁለቱ በሞተ ስጋ ተለይተውናል። የኔታ ገብረስላሴ ይባላሉ። እዚሁ የድጓ መምህር የነበሩ የደብራችን። ሌላኛው 4 አይና የሆኑ የቅኔው የሐዲሳት የትርጓሜ ፍትሐ ነገሥት መምህር የሆኑት የኔታ ቀለመወርቅ ከፍ ካልኩ በኋላ ትምህርት በማስተማር የበለጠ የቤተክርስቲያን ትምህርቴን እንዳሳድግ አግዘውኛል። ሌላኛው አሁንም በሕይወተ ሥጋ ያሉ ሶስተኛው መምህሬ ቅዳሴ መምህር የሆኑት የዚሁ የደብራችን የካ ደብረ ሳህል ቅዱስ ሚካኤል ቤተክርስቲያን የኔታ ይማነ ብርሃን እጄን ይዘው የትራንስፖርት ከፍለው
የትራንስፖርት ባጡ ጊዜ ደግሞ እጃችንን ይዘው ሌሎች የኔ ወንድሞችን የሚያስተምሩን የነበረው አዲስ አበባ ሀገረ ስብከት ድረስ በማመላለስ ዲቁና እንድንቀበል ግፊት በማድረግ የዲቁና ማዕረግ እንድንቀበል ከዛም ባለፈ የቤተክርስቲያን ትምህርት የተሻለ እየተማረ እንድናሳድግ አድርገውናል። ይሄ ተያይዞ እንግዲህ 80ዎቹ መጨረሻ የሃይስኩል ትምህርቴን ከጨረስኩ በኋላ በማህበረ ቅዱሳን ውስጥ የማገልገል እድሉም ስለገጠመኝ በዛ ውስጥ ደግሞ የበለጠ መንፈሳዊ አገልግሎቴን እንዳጸናው እንዳሳድገው አድርጎኛል። ዓለማዊ ትምህርት ዘመናዊ ትምህርትን በተመለከተ እንግዲህ ያው እንዳልኳችሁ ዳዊት ደግሞ ውዳሴ ማርያም ደግሞ ትምህርት የጀመረ ሰው አይምሮ ብሩህ ይሆናል። ህፃናት ልጆችን ይህን ማስተማር ይጠቅማቸዋል፣ አስተምሯቸው። ውዳሴ ማርያም ደግሞ ያደገ ሰው አይምሮ ብሩህ ይሆንለታል። ከአንደኛ ክፍል ጀምሮ እንግዲህ የደረጃ ተማሪ ነበርኩኝ፣ ተሸላሚ ነበርኩኝ። 12ኛ ክፍል ከደረስኩ በኋላ ጉርምስና መጥቶ ግን በመምህራን ኮሌጅ ኮተቤ ገብቼ ትምህርቴን ማስቀጠልበት ነጥብ አግኝቼ ነበረ። መምህር መሆን አልፈልግም ብዬ ትቼዋለሁ። ቴዲ እንዳትቀየመኝ። ግን ያው መምህርነት አልቀረልኝም፣ መምህር ሆኜ ቀርቻለሁ። ከዛ በኋላ በመቀጠል እንግዲህ ዘመናዊ ትምህርቱን በማስቀጠል ከቅድስት ሥላሴ ዩኒቨርሲቲ ጎን ለጎን ደግሞ እሱ እንደጨረስኩኝ በአዲስ አበባ ዩኒቨርሲቲ የመጀመሪያ የስነ ልቦና ትምህርትን በመጨረስ ዲግሪን ይዣለሁ። ይሄን ይመስላል ባጭሩ። እግዚአብሔር ይስጥልን አባታችን። አጭሩ አልባረዘምኩታል። ካለን ሰዓት አንጻር እያሳጠሩን የነገሩን እንግዲህ እንደሰማነው ዓለማዊ ትምህርትም የቤተ ክርስቲያን ትምህርትም ጎን ለጎን ያስኬዱትና ያው ጥያቄው ቅድም እንዳሉት ነው። ከተማ እንደመወለዳቸው ብዙ እድሎች አሉ። ከተማ ላይ ካህን ለመሆን የወሰኑበት ጊዜ እንዲሁም ወደዚህ ክብር ለመድረስ ያደረጉት ጉዞ እስቲ እሱን ያስታውሱን። ምክንያቱም እዚህ ያሉ ብዙ ህፃናት አሉ፣ እዚህ ያሉ ብዙ ታዳጊዎች አሉ። ወደዛ እንዴት መሄድ ይችላሉ የሚለው አብሮ እንዲያያዝልን ስለፈለጉ ነው። እሺ ተወርስ እንዳልኳችሁ ያው ከምንም በላይ የእናቴ ውለታን አልረሳውም። የመምህራኖቼ ውለታም ማድረሳው ነው። እግዚአብሔር ፈቃድም ሆኖ ከዲቁና በመቀጠል እንግዲህ ወደ ቅስናው ማዕረግ ደግሞ ለመድረስ አካል ሆና የተሰጠችኝ ባለቤቴ የልጆቼ እናት ትልቁን ድርሻ ትወጣለች። ከተማ ውስጥ ወልዳ ብታድግም እሷም የቄስ ሚስት ላለመባል ምንም ሳታደርግ ወደዚህኛው ማዕረግ እንደርስ። ብዙ ጊዜ ብዙዎች ይፈራሉ አይደል? የቄስ ሚስት መባል ያሳቅቃቸዋልና እሷም ግፊት በማድረግ የበለጠውን ደግሞ አሁን የቅስናው ማዕረግ ላይ እንድደርስ ከእግዚአብሔር ጋር እገዛ ያደረጉልኝ ናቸው። መነሻዎቹ መምህራኖቼ ናቸው፣ የቤተሰቦቼ ናቸው ማለት ነው። ጥያቄን ተርብቼው እኮ ተመልሶ እሺ፣ እግዚአብሔር ይስጥልን አባታችን። እንደው እንደ ግለሰብ እንደ ካህን ህይወቴን አቅጣጫ ቀይሮታል፣ በዚህ መልኩ እንደሄድ አድርጎኛል ያሉትን ነግረውናል። ጠቅለል አድርገው አንድ ላይ ያነሳሉ። እዚህ ላይ ለመደምደም ያክል ነው። እንደ አጠቃላይ የህይወቴን አቅጣጫ ቀይሮ ወደዚህ የወሰደኝ ይሄኛው ነው የሚሉት ካለ። የህይወቴን አቅጣጫ በዋናነት የቀየረልኝ ሰንበት ትምህርት ቤቴ ነው። ከልጅነት ጀምሮ ከህፃንነት እድሜ ጀምሮ ያው የአብነት ትምህርቱን ከመማር ጎን ለጎን ብዙውን ጊዜያችንን እናሳልፍ የነበረው በሰንበት ትምህርት ቤት ነው። በዚሁ በየካ ደብረ ሳህል ቅዱስ ሚካኤል መላከ ሰላም ሰንበት ትምህርት ቤት አፈር ላይ ቁጭ እያለን በመማር በመዘመር ትልቁን መሰረት እንግዲህ ወጣትነታችንም ልጅነታችንንም እዚሁ ቤተክርስቲያን ውስጥ እንድናሳልፍ ያደረገውን ስራ የሰራው የህይወቴን አቅጣጫ መስመር ያስያዘልኝ ትልቁ ደግሞ ተቋም ሰንበት ትምህርት ቤት። እግዚአብሔር ይስጥልን። ስለዚህ ከዚህ የምንማረው ልጆችን ወደ ሰንበት ትምህርት ቤት መላክ፣ በቤተ ክርስቲያን ማሳደግ ብዙ ውጤታማ የሆኑ ልጆችን ለማፍራት እንችላለን ማለት ነው። እሺ፣ ሌላኛው እንግዲህ እንደ ንስሐ ልጅ ብዙ የንስሐ ልጆች አሉት ከ120 በላይ። እኛ ምን ስናደርግ ነው እንደው ቀሲስ የሚደሰቱት የሚል ጥያቄ መጥቷል። ምን ስናደርግ ቀሲስ ይደሰታሉ? አንድ ላይ አድርጌ ሁለት ጥያቄ ልደርብና ልስጣቸው። ምን ደግሞ ስናደርግ ነው የሚከፉት? ሁለቱን አንድ ላይ እንዲመልሱልን። ሁሉ ጊዜ ንስሐ አባት ሁነን ብላችሁ ስትመጡ ማስቀምጣቸው ነገሮች አሉ። ስለዚህ የምደሰተው እኔ ያንን ዓላማችንን ግብ ስናደርስ ነው። እንግዶች ለሆናችሁ አንድ ሰው ንስሐ አባት ነኝ ብሎ ሲመጣ የመጀመሪያ ማስቀምጠው ዓላማው ምንድነው? ንስሐ አባት ለመያዝ የፈለጉበትን ምክንያት ከመረዳት ጋር
የመጀመሪያ በወር አንድ ቀን ጉባኤ አለን። እኔ ማስተማር ግዴታዬ ነው እንደ ካህን። ይህ ግዴታ ከእግዚአብሔር የተሰጠኝ ነው። ንስሐ ልጆቼ ደግሞ ተገኝተው መማር ግዴታቸው ነው። አንደኛውና መሰረታዊ ነገር ይሄ ነው። ሁለተኛ ለራስ ጊዜ መስጠት። የንስሐ ልጆቼ ለህይወታቸው ጊዜ ሲሰጡ እኔ ግዴታዬን እንድወጣ እያገዙኝ ስለሆነ ቢሮውን የተከራየ ነው። በእናንተ በወራዊ መዋጮ የምትከፍሉ ቢሆንም የቢሮ አገልግሎት አስፈላጊነቱ እናንተም እኔም ግዴታችንን ተወጥተን መንፈሳዊ ህይወታችንን ለማጽናት ከእግዚአብሔር ያለን ዋጋ እንድናገኝ ነውና ሁለተኛ ማስቀምጠው እሱ ነው። ሶስተኛውና ዋናው ደግሞ ለምናነሳቸው ጥያቄዎች ለህይወታችን የተለያዩ ጥያቄዎች የእግዚአብሔርን ቃል የቤተክርስቲያንን ስርዓት መሰረት አድርገን ምክር ሲሰጥ ያንን ለመፈጸም ቁርጠኛ መሆን አለብን ብለን እነዚህ ሶስት መሰረቶችን እናስቀምጣለን። ስለዚህ ከንስሐ ልጆቼ ጋር ባለኝ ግንኙነት እነዚህ ሶስቱ ነገሮች ሲሟሉ ከምንም በላይ ደስ ይለኛል። ኃላፊነቱ ከእግዚአብሔር የተሰጠን ነው። ምድራዊ ሽልማት እናገኝበት አይደለም ወደዚህ የገባነው። ቅድም መጋቢ አላፍ ሲያስተምሩ ሰምታችኋል። ክህነት ከሁሉም በላይ ነው። እግዚአብሔር የሰጠን ኃላፊነት ደግሞ እርሱ ራሱ ይጠይቀናል። ስለዚህ ያንን ግዴታ ለመወጣት ምቹ ስንሆን እጅግ ያስደስታል። ጉባኤ ላይ የሚመጣ ሰው ምክሩ የተሰጠውን ለመፈጸም ጥረት የሚያደርግ መቼም ፍጹማን አይደለንም፣ በአንድ ጊዜ ላንፈጽመው እንችላለን። የራሱን ጥረት የሚያደርግ ቸልተኛ ያልሆነ ሰው እንዲሁም ደግሞ መጥቶ ሲመካከር በራስ ስሜት ፍላጎት ለመሄድ ሳይሆን የቤተክርስቲያን ስርዓት ምን ይላል፣ የእግዚአብሔር ሕግ ምን ይላል የሚለውን ሰምቶ ለመሄድ ቁርጠኛ ሆኖ የሚመጣ ሰው ምቹ ነው። በግል ጸባዬ አባብዬ መሸኘት አልችልበትም። ጥቁሩን ጥቁሩ ለማለት እፈልጋለሁ፣ ነጩን ነጩ ማለት ደስ ይለኛል። ስለዚህ ንስሐ ልጆች ይከፋቸው ይሆን ይሄ ጥፋትህ ነው ይሄ ጥፋትሽ ነው ስላት ወይም ስለው ይጨነቁ ይሆን ብዬ መናገር መሰቀቅ አልፈልግምና በነፃነት ከንስሐ ልጆች ጋር ቅድም መምህር ሽመልስ ሲነግረን ሕክምና ነው። ሐኪም መቼም ይሄ በሽታ ነው ለማለት አይሳቀቅም። የበሽታ መነሻ ይሄ ነው ብሎ ለመናገር አይሳቀቅም። ሰውየው ማዳን ስለሆነ ዓላማው ማለት ነው። በዚህ ሂደት ላይ መግባባቱ ሲኖር እጅግ ያስደስተኛል። ከምንም በላይ ደግሞ ግባችን ለስጋው ደሙ ማብቃት በሃይማኖት ማጽናት ነውና የንስሐ ልጆች ለዛ በቅቶ ማየት እጅግ ያስደስታል። እኔም ብቻ እኮ አይደለም መቼም ሰዎች ነን እኛ ደካሞች ነን። የአንድ ሰው ንስሐ መግባት ወደ ስጋው ደሙ ማብቃት የሰማይ መላእክትን ያስደስታቸዋል አይደል? 99ኙ ነገነ መላእክትን የሚያስደስት ነው። ለዛ መቅጣት እጅግ ያስደስታል። የሚያስከፋው የዚህ ተቃራኒ መሆኑ ተመልሶልኛል። ለሁላችንም ተመልሷል አይደል? ስለዚህ ተቃራኒውን ስናደርግ የሚሰጠንን ቀኖና የሚሰጠንን የተለያዩ በቢሮ በሚኖረን አገልግሎት ምክር አለመቀበላችን ያስከፋቸዋል። ያው ካህናት ሁልጊዜም ደስታ ላይ አይደሉም ያሉት፣ ሁልጊዜም ተከፍተው ነው። ምክንያቱም የእያንዳንዳችን በደል የእያንዳንዳችን ኃጢአት እነሱን ስለሚያስከፋቸው፣ ስለዚህ እነሱ እንዳይከፉ በተለይ ያው የኛ አባታችን ሊቀ ኅሩያን ቀሲስ ጥላሁን ታደሰ የንስሐ ልጅ እንደመሆናችን እሳቸው እንዳይከፉ ባልሆነ ጎዳና መሄድ አይገባንም። ሁልጊዜም ደስተኛ ማድረግ የምንችለው በቀና ጎዳና መሄድ ስንችል ነው ማለት ነው። በቀጣይ ከኛ ከንስሐ ልጆች ምን ይጠብቃሉ? እንዳንወርድ ጸልዩልን ብለዋል። ቅድም መጋቢያ ትምህርቱንም ሰጥተውታልና የጀመርነው ህይወት እንድናጸና ሁላችንም ማለት ነው። ሁሌ ጉባኤ ላይ እናገራለሁ፣ እናንተም በጸሎት አስቡኝ እላለሁ። ስለዚህ ከኛ የሚፈልገው ከከፍታችን እንዳንወርድ ነው። የጀመርነው ጎዳና በእግዚአብሔር ፈቃድ ነው የጀመርነው። የንስሐ ህይወትን እንደ አጋጣሚ እንዳታስቡት። ክህነት አጋጣሚ አይደለም። ሁሌ እላለሁ እኔ ክህነት ከእግዚአብሔር የተሰጠን ነው። በምንም ነገር የምንደራደርበት አይደለም፣ ኃላፊነት ነው። ማንም ሰው ክህነቴን ባለው እውቀት ባለው ስልጣን ባለው ገንዘብ እንዲደልለው አልፈልግም። ይሄን ኃላፊነት የሰጠን እግዚአብሔር ስለሆነ ማለት ነው። ስለዚህ በዚህ ጎዳና ውስጥ እንድንገባ ከፈቀደልን ከዚህ ጎዳና እንዳንወጣ ከከፍታችን ዝቅ እንዳንል ሁልጊዜ መጠንቀቅ ያስፈልጋል። ይሄን የምናደርግ ከሆነ ያስጀመረን እግዚአብሔር ያስፈጽመናል ማለት ነው። ዋናው ነገር እሱ ነው። ከከፍታችን እንዳንወርድ ሁላችን እንሰራ ያስፈልጋል። በሰጠን ዘመን ምን ያህል ዘመን እንደምንቆይ አናውቀው። 15 ዓመት ቆጠርን ብለናል። ቅድም መግቢያው ላይ ተነግሯል። የእናንተ ወንድሞች የነበሩ ሁለት በሕይወተ ሥጋ ያጣናቸው አሉ። ቀና የነበሩ በሥጋው ደግሞ የነበሩ አንደኛው በክህነት በዲቁና የነበረ ነው። የመጀመሪያው ወራችን ላይ ባይኖር በሁለተኛው ወር ጉባኤው ላይ መጥቶ ጀምሮ የነበረ ነው። እነሱ እግዚአብሔር ጊዜያችሁ በቃችሁ ብሎ ጠርቷቸዋል። የእኛስ መጨረሻ መቼ እንደሆነ ከኔ ጀምሮ አናውቀውምና ባለን ሕይወት ግን እናጽና።
እስካሁን ድረስ ከስጋው ደግሞ ርቀን ያለን ወደ ስጋው ደግሞ መቅረብ የፈራን ጀምረን የተውን ይሄን ማስተካከል ከቻልን እግዚአብሔር በአገልግሎታችን ይደሰታል ማለት ነው። ያንን ነው የምንፈልገው። የህፃናት አንድ ጥያቄ ላስቀድምና የመጨረሻ አንድ ጥያቄ ይኖረኛል መጠቅለያ። ህፃናቶች የጠየቁት አንድ ጥያቄ አለ። አዋቂዎቹን ትልልቆቹን በቢሮ አገልግሎት ያገኟቸዋል፣ እኛን የት ነው የሚያገኙን የሚል ጥያቄ አለ። ወላጆች ሳትሆኑ በእውነት እነሱ ጠይቀውት ከሆነ ዕዳ ነው ለኔ። ይሄ ከባድ ኃላፊነት ነው። በእርግጥ የተወሰኑ ልጆች ጠይቀውት ሊሆን እንደሚችል እርግጠኛ ነኝ። እየበሰሉ እያደጉ ያሉ እዚሁ እያየናቸው ከኛ ጋር ሲሮጡ ሲረብሹ የነበሩ አሁን ከፍ ብለው ቅድም ለመዘመር እንኳን አድገናል ብለው የተቀመጡ ልጆች የማውቃቸዋል። አድገዋል። በቃ እነሱ ወደ ሃይስኩል ገብተዋል። እነዚህ ጥያቄ ሊጠይቁ ይችላሉና የቤት ስራውን መውሰድ ላስተካከል። እስካሁን ድረስ ልጆችን እዚሁ ጉባኤ ላይ በወር ሲመጡ ከማግኘት መስቀል ከማሳለም ያለፈ ለነሱ ብዬ የሰጠሁት ጊዜ አልነበረም። ግዴታዬ ነው። የወላጆቻቸው ንስሐ አባት እስከሆንኩ ድረስ እድሜያቸው ደርሰው የራሳቸውን ንስሐ እስኪመርጡ ድረስ ኃላፊነቱ የኔ ነው። እናንተም አግዙኝ፣ እንተጋገዝና ለነሱም ጊዜ እናመቻች። ገብረ እግዚአብሔር እየሰማ ነው አለ አይደል? ጥያቄውን ሰምተዋል። ባለ ትዳሮችን ብቻ ሳይሆን ህፃናቱም ጋር ኃላፊነት አለብን ማለት ነው። ስለዚህ ሌሎቻችንን ተጋግዘን ይሄን እንዴት እናድርግ የሚለውን ስራ እንሰራለን። ወንድሜ እንግዲህ ሽመልስም ያግዘናል። ምን ብናደርግ እንዴት ቢሆን ይሻላል የሚለውን ህፃናቱን በማሳደግ ሂደት ላይ የተለያየ ስልጠናዎችን የሚሰጠው ስላለው እሱ እንዴት እናድርግ ይሻላል የሚለውን ተጋግዘን እንደ ቤት ስራ እንወሰደው። በቅርብ ጊዜ ይስተካከልላቸዋል ከእግዚአብሔር ጋር። እግዚአብሔር ይስጥልን። የመጨረሻ እንግዲህ ለዛሬ የሚሆነን ጥያቄ የህፃናቱም ጥያቄ ተነስቷል። እንደ አጠቃላይ በቀጣይ የአባታችን እቅድ ለንስሐ ልጆቻቸው ምንድን ነው ያላቸው እቅድ? ወዴት ማድረስ ነው? እንዴት መሄድ ነው? መንገዱን እንዴት ነው የሚያስቀጥሉን የሚያስጨርሱን የሚለው እንግዲህ እቅዳችን ዓላማችን በወንጌል ላይ የተሰጠን ኃላፊነት ነው። ኃላፊነታችን ለመንግስት እግዚአብሔር ማብቃት፣ ለስጋው ማብቃት፣ በሃይማኖት ማጽናት ነው። ሁልጊዜ የሚያሳስበኝ የሚያስጨንቀኝ አሁንም የኔ ንስሐ ልጆች ሆነው ወደ ስጋው መቅረብ የፈሩ የተጨነቁ እኔ ጋር ይሆን ችግሩ ላለሁ በጸሎት ማገዝ አልቻልኩም፣ የትምህርት አሰጣጤ ይሁን የምክር ጉድለቴ ይሁን የሚለውን ነገር ያስጨንቀኛል። እና እንግዲህ ዓላማችን የሁላችንም ከቁጥር ሳንጎድል እግዚአብሔር ያሰባሰበን ለመንግስቱ እንዲያበቃን ነውና እግዚአብሔር ያንን ጸጋ በረከት እንዲያድለን ወላዲተ አምላክ ትርዳን። ትልቁ ዓላማችን አንድም ሰው ከስጋው ደሙ ውጭ የሆነ የሌለበት ሁሉም ሰው ለስጋው ደሙ የበቃበት የንስሐ ልጆች ጉባኤ እንዲኖረን ነው። ማድረግ አንችልም? አንችልም? ከማን ጋር? ለሚያምን አለ አይደል? ወንጌል ጌታ ራሱ ተናገረ፣ ለሚያምን ሁሉ ይቻለዋል። መሰባሰባችን ዓላማው እሱ ነውና ያንን እንዲረዳን በጸሎት አስቡን። ትልቁ ግባችን ይሄ ነው። አባታችንን ቃለ ሕይወት ያሰማልን። እግዚአብሔር ይስጥልን። እምብርሃን ልዑል በንስሐ ጥላ ስር የሚል ግጥም ያቀርብልናል። ወደ እሱ ግጥም እንሄዳለን። ከዛ ምስጋና አቅርበን መርሃ ግብራችንን በጸሎት እንፈጽማለን። ክቡር አባታችን በንስሐ ጥላ ስር በሰባሰባችን እህትና ወንድም ያበረከቱን በስጋ በነፍስም በኅብረት ያስጌጡን በስልጣን ያሰሩት ከቶ ማን ተፈታ? እርሱ የፈቱትን ያዙጅና ረታ በሕይወት መንገድ ላይ ንስሐ ነገሰ። የኃጢአት ልምምድ ጨለማው ፈረሰ። ጥላ ሆኖ ኑሯችን ታደሰ። ጥላ ሆኖ ኑሯችን ታደሰ። ቃለ ሕይወት ያሰማልን። በንስሐ ጥላ ስር ይላል። ጥላ ሆነውልን ምን ይላል መጨረሻ ላይ? ኑሯችን ታደሰ። እንግዲህ ምስጋና የምናመሰግነው አባታችን ሊቀ ካህናት ቀሲስ ጥላሁን ታደሰን የዚህ መንጋ እረኛ የሆኑ ሁላችንም ለዚህ ክብር ያበቁ፣ ሁለተኛ የካ ደብረ ሳህል ቅዱስ ሚካኤል ቤተክርስቲያን ደብሩንም ሰንበት ትምህርት ቤቱንም አዳራሽ በመፍቀድ በተለያዩ አገልግሎቶች አግዘውናልና ሁሉንም እናመሰግናለን። መምህር ሽመልስን ወደዚህ ጋብዛለሁ ለአባታችን ስጦታውን እንዲሰጡልን።
ሊቀ ኅሩያን ቀሲስ ጥላሁን ታደሰ እንዲሁም ወይዘሮ ባለቤታቸው ወይዘሮ ቤዛዊትን እንጋብዛለን። ፊቶትን ቀሲስ ፊቶትን ዞር ያደርጉ። ቤዛ እሱ ይለካ አውልቅላቸው ያዘላቸው ጨረስን? ይቀራል? እሺ እሺ እግዚአብሔር እንግዲህ ስጦታው የተሰጠው ከሁሉም የንስሐ ልጆች ነው። በዚህ የተሳተፋችሁ ሁላችሁም ጥሪ ያደረግነው በአጭር ቀን ነው። ጥሪውን ሰምታችሁ ለአስተባባሪ ኮሚቴ ምላሽ ለሰጣችሁ ሁሉ እግዚአብሔር ይስጥልን እንላለን። ሁልጊዜም ጥሪያችንን ትሰማላችሁና ሁሉም ያመሰግናል። ረድኤት ደግሞ ባለቀ ሰዓት ጥሪ አድርጋ ዝክር እንድትዘክሩ ጥሪ ሲደረግላችሁ ለዘከራችሁ በሙሉ ረድኤት በእሷ ስም እሷም ምስጋና ታቀርባለች። እግዚአብሔር ይስጥልን። ሊቀ ኅሩያንንም ወይዘሮ ቤዛዊትንም እግዚአብሔር ይስጥልን፣ በበረከት ይጎብኝልን፣ በእድሜ በጸጋ በጤና ይጠብቅልን፣ ልጆቻቸውን ያሳድግልን። ሊቀ ኅሩያን ቀሲስ ጥላሁን ለደብሩና ለሰንበት ትምህርት ቤቱ የተዘጋጀውን ስጦታ ይሰጡልናል። ተወካይ ናርዶስ መታ የደብሩንም የሰንበት ትምህርት ቤቱንም ተወስድልናለች። የሊቀ ኅሩያን ቀሲስ ጥላሁን ታደሰ የንስሐ ልጆች ጉባኤ የቃለ መሳፍንት ቤተክርስቲያንና ሁለት የተለያየ ነው። ቅዱስ ሚካኤል ቤተክርስቲያን መልአከ ሰላም ሰንበት ትምህርት ቤት የምስጋና ምስክር ወረቀት ከሊቀ ኅሩያን ቀሲስ ጥላሁን ታደሰ የንስሐ ልጆች ጉባኤ የቃለ መሳፍንት ሚካኤል ቤተክርስቲያን የተበረከተ ሲሆን ይኸውም ደብሩ እንዲሁም ሰንበት ትምህርት ቤቱ ጉባኤ እና መልካም ትምህርት እንዲሁም ድጋፍ በእግዚአብሔር ስም ከፍ ያለ ምስጋናችን ለማቅረብ ነው። በ15 14 2017 ዓ.ም የሰንበት ትምህርታችን ጸሐፊ የኔ ምሳሌ እናንተ ናርዶስ ሁለቱንም ትቀበልንና ታደስልናለች። እግዚአብሔር ይስጥልን። አባታችን ቃለ ምዕዳንና ቡራኬ ሰጥተውን መልእክት አስተላልፈው ይጨርሱልናል። እግዚአብሔር ይስጥልን። አምላካችን እግዚአብሔር በየጊዜው በየሰዓቱ ይጠብቅልን። ዝክሩን ዝክረ አብ ዝክረ ወልድ ዝክረ መንፈስ ቅዱስ አድርጎ ይቀበልልን። በሁሉ የተራዳችሁትን አምላክ ቅዱሳን እግዚአብሔር የልቦናችሁ መሻት ይፈጽምላችሁ። በጸሎት አስቡን አትርሱን ያሉትን በይቅርታ በቸርነቱ ያስቡልን። ሀገራችን ኢትዮጵያን ፍጹም ሰላም ያድርግልን። በረሃብ በጦርነት በስደት በጭንቅ ያሉ ወገኖቻችንን ከመከራ ያውጣልን። እኛንም ከመከራ ስጋ ከመከራ ነፍስ ይሰውርልን። የተወለዱ ሕፃናትን በጥበብ በሞገስ በሃይማኖት ያሳድግልን። በይቅርታው የታመሙትን እንዲፈውስልን። የተጨነቁትን ከጭንቀታቸው እንዲያወጣልን ቅዱስ ፈቃዱ ይሆንልን። ከሰንበተ ክርስቲያን ከቅዱሳን ጸሎት ቃል ኪዳን ከበዓሉ ረድኤት በረከት ተሳታፊዎች አድርገን በቸርነቱ ለቀነ ቀጠሮ አድርሶ ጉባኤያችን እንዲጠብቅ እንዲያጸናልን የሁላችን ፍጻሜ እንዲያሳምርልን ቅዱስ ፈቃዱ ይሆንልን። ኦ ተወካፌ ንስሐ ወሰረ ኃጢአት ኢየሱስ ክርስቶስ ሰሬ ኃጢአት ኃጢአት ማእሰረ ኃጢአት እግዚአብሔር ይፍታ።